ከላይኩን ውጪ እንግዲህ ባል እንዳላትና ልጅየውም ዳግም እንደሚባል እንግዲህ ስታወራ ኑሐሚን ሰምታለች ማለት ነው። ስለዚህ ኑሐሚን አሁን ላይ የወይዘሮ ዝናሽ አንድ ሚስጥር አውቃለች። እንዳየነው ከሆነ ወይዘሮ ዝናሽ ዳግም የሚባለው ልጇ ከሻሸመኔ እንግዲህ ወደ አዲስ አበባ ለመምጣት እንደፈለገ ነው የነገራት ማለት ነው። እንግዲህ አሁን ላይ ከላይኩን ሌላ ባል እንዳላትና ልጅም እንደወለደች ልጁን ደግሞ ከአዲስ አበባ ውጪ ክፍለ ሀገር እንዳስቀመጠችው ነው የሰማነው ማለት ነው። ስለዚህ ወይዘሮ ዝናሽ አሁን ላይ ስለ ኑሐሚን መጥፎ ነገር እያሰበችና እንግዲህ ኑሐሚን ከዚህ ቤት ለማስወጣት እየፈለገች ስለነበር አሁን ላይ ኑሐሚን አንድ ነገር ማወቅ ወይም ደግሞ የወይዘሮ ዝናሽን ሚስጥር ካወቀች አሪፍ ነው። እንግዲህ ለሷም ይሄንን ነገር ይጠቅማታል። እንግዲህ ኑሐሚን አሁን ላይ ወይዘሮ ዝናሽ የሆነ ነገር ብታስፈራራትና አንተም ብትላት በዚህ ነገር ኑሐሚንም ስለያዘቻት እያስፈራራች እዛ ቤት መቀመጥና እንግዲህ ኤደንም እንደምን ማድረግ ትችላለች ማለት ነው። ምክንያቱም ወይዘሮ ዝናሽና ኤደን አንድ ላይ በመሆን ኑሐሚንን ለመጣል ስለሚፈልጉ ስለዚህ ኑሐሚን ይሄንን ሚስጥር ወይዘሮ ዝናሽ ላይ ስላወቀችባት እንግዲህ ወይዘሮ ዝናሽ ኤደን ላይ እንድትለወጥባት ይሄንን ነገር መናገርና ማስፈራራት ትችላለች ማለት ነው። እንግዲህ አሁን ላይ እንደሚታወቀው አምራን ተጸጽታለች ባደረገችው ነገር። አሁን ላይ አምራን ተመልሳ ከናሆም ጋር ለመሆን ብትሞክርም ነገር ግን ናሆም አምራንን ከዚህ በኋላ እንደማይፈልጋት ነግሯታል ማለት ነው። እንግዲህ አምራን የኤደንን ወሬ ሰምታ ሄዳ ናሆምን ምን ብለዋለች? ኑሐሚን ካንተ ጋር አደረች ጭራሽ ከኔ ጋር በተፋታ ለዚህ ነው የኔን የፈታኝ ምናምን ብላ ጮሃበታለች ማለት ነው። ስለዚህ ጭራሽ ይባስ ብሎ ከናሆም ጋር በኖርማል ወይም ደግሞ ይሄን ነገር ሳታነሳ እንትን ብትል ይሻላት ነበር። አሁን ኤደንን ያለቻትን ሰምታ እሷ ጭራሽ አምራንን እንዲጠላት ነው ያደረገችው ማለት ነው። ይሄን ነገር ሰምቶ ኑሐሚን ላይ መቶ ጮህባታል። ኑሐሚን ግን ይሄን ነገር እሷ እንዳላደረገችና ያደረገችው ኤደን እንደሆነች ኤደን የምትባለው ልጅ ደግሞ እንግዲህ ለኑሐሚን እንደማተኛላትና በጣም ክፉ ሰው እንደሆነችባት ነው ለናሆም እየነገረችው ያለችው። ስለዚህ ይሄን ነገር የተናገረችው ኤደን ነሽ ብላ ለናሆም ነግሯለች። አሁን ላይ ኑሐሚን የራሱ የሆነ ጭንቀትና መከራ አለባት። ምክንያቱም ከኤርሚያስ ባረገዘችው ልጅ አሁን ላይ አባትየው ተሰማ ይሄን ነገር አያውቅም። ካወቀ ምን እንደሚላትና ምን እንደሚፈጠር ነው አሁን ላይ እያሰበች ያለችው። ነገር ግን ይሄን ነገር እንግዲህ ለተሰማ ከነገረችው ለአባቷ በህይወት እንደማይኖር እንግዲህ በድንጋጤ ሊሞት ይችላል በሚል እያሰበችና እየተጨነቀች ስለሆነ ለመንገር አልወሰነችም። ይባስ ብሎ ከዚህ በፊት አባቷ ተሰማ ከዚህ ቤት እንውጣ እነዚህ ሰዎች እንግዲህ ከላይኩን ውጪ ከባድ ናቸው ብሎ ስለነገራት እንግዲህ አሁን ላይ ራሷ በተቃራኒው ኑሐሚን አባትየውን ከዚህ ቤት ካልወጣን እያለች እያስጨነቀችው ነው ማለት ነው። ምክንያቱም ይሄ ቤት በጣም ከባድ ነገር ለሷ እየሆኑባት ነው። ቀን በሄደ ቁጥር በሆዷም ያዘችው ልጅ እንግዲህ ይሄ ነገር ከታወቀባት ራሷ ካልነገረችው ለአቶ ተሰማ ሌላ ሰው ለአቶ ተሰማ ይሄን ነገር ሹክ ካላት በጣም ከባድ ነው የሚሆነው። እንግዲህ ይሄን ነገር በጨረፍታም ቢሆን ኤደን አውቃለች። ኤደን የኑሐሚንን ውድቀትና የበታች እንድትሆን ስለምትፈልግና እሷ የበላይ መሆን ስለምትፈልግ ኤደን ኑሐሚን እንዳረገዘች ነው የሚሰማት። ምክንያቱም ኑሐሚን ላይ ባየቻቸው ምልክቶች እንግዲህ ኑሐሚን እንዳረገዘች ነው የተሰማት። ይሄን ነገር ደግሞ ወስዳ ለማን ትናገራለች? ለወይዘሮ ዝናሽ። ኑሐሚን አሁን ላይ እንዳረገዘችና በሷ ላይ ያየቻቸው ምልክቶች ወደዛ እንደሚወስዱ ነው እየነገረቻት ያለችው ለወይዘሮ ዝናሽ። ወይዘሮ ዝናሽ ይሄን ነገር ከኤደን ሰምታ ይሄ ነገር እውነት መሆኑን እንግዲህ እንድታጣራ ይሄን ነገር አጣርታ ከመጣች ደግሞ እንግዲህ ገንዘብ እንደምትሰጣት ነው እንግዲህ በገንዘብ ዝናሽ ኤደንን ገስታት እዛ ቤት ይሄን ነገር እንድትሰራላት ያለችው ማለት ነው። አሁን ላይ አምራን የናሆምን ልጅ ስራ ረገዘች ከዚህ ቤት መምጣት እንደምትፈልግ በይፋ ለወይዘሮ ዝናሽ ነግራታለች ማለት ነው መጣ ቤት። ምክንያቱም አሁን ላይ አምራን ብቻዋን እንዳትቀርና ያረገዘችውም ልጅ የናሆም ነው ብላ እያሰበች ስለሆነ እንግዲህ እዚህ ቤት የምትመጣበት ምክንያት ልጁ የናሆም ነው። ስለዚህ እዚህ ቤት እንግዲህ መኖር እፈልጋለሁ ብላ በግልጽ ተናግራለች ማለት ነው። እንግዲህ የአምራን ልጅ አሁንም ቢሆን የናሆም ነው የኤርሚያስ የሚለው አጠራጣሪ። ምክንያቱም ከናሆም በፊት ከኤርሚያስ ጋር ግንኙነት ስላላት እውነትስ የአምራን ልጅ የናሆም ነው ወይስ የኤርሚያስ የሚለውን እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ኑሐሚን ክፍል 29 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ
ክፍል 29 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንዳየነው ከሆነ ኤደን ይህንን ነገር የነገረቻትን ለአምራን የነገረቻትን ነገር እንግዲህ አምራን እውነት ነው ብላ ለኤርሚያስ ነግሯለች። ናሆምና ኑሐሚን እንግዲህ አንድ ላይ እንደሆኑና ሁለታችንም እንግዲህ ፍቅረኛ የምንወዳቸውን ፍቅረኞች እንዳጣን ነው እየተናገረች ያለችው። ነገር ግን ኤርሚያስ እንግዲህ ኤደን ይህንን ነገር እንደምታደርግና ኑሐሚን እንደዚህ አይነት ነገር ላይ እንደማትገባ ለአምራን አረጋግጦላታል ማለት ነው። ምክንያቱም ኤርሚያስ በኑሐሚን 100% ያምናታል እንደዚህ አይነት ነገር እንደማትፈጽምና እንደዚህ አይነት ነገር እንደማታደርግ። ስለዚህ ይህንን ነገር የጠነሰሰችው ኑሐሚን ሳትሆን ኤደን የኑሐሚን ውድቀትና ኑሐሚንን መጉዳት ስለምትፈልግ ኤደን እንደዚህ አይነት ነገር ሴራ ጠንስሳ ወይም ደግሞ ያልሆነ ወሬ ለአምራን እንደነገረቻት እንግዲህ ኤርሚያስ ለአምራን አረጋግጦላታል ማለት ነው። እንግዲህ አሁን ላይ አምራን ናሆምን ካጣችው በኋላ እንግዲህ ኖርማል ሰው እየሆነች አይደለችም። በጣም እየተናደደችና ለሷም ከባድ እየሆነባት ነው ያለው። ምክንያቱም አሁን ላይ ኤርሚያስ ምንም ቢሆን እዛ ቤት ነው ያለው። ኑሐሚንን በቀና እንዲያየ እዛው አንዳንዴ ያወራታል። ነገር ግን አምራን ብቻዋን ቀርታለች። ናሆምን አታገኘውም። በቃ እሱም አይፈልጋትም። ከዛ በኋላ ይቅርታም ብትለውም ሊያደርግላት ፈቃደኛ አይደለም። ስለዚህ አሁን ላይ አምራን ያለችበት ሁኔታ በጣም ከባድ ነው። አሁን ያላት ቻንስ ምንድነው? ልጁ የናሆም ነው ብላ እንግዲህ እዛ ቤት የምትገባበትን ምክንያት ነው የፈጠረችው። ነገር ግን አሁን ላይ ናሆም ይሄ ልጅ የኔ ከሆነ እንግዲህ እንደሚወስደውና እንደሚያሳድገው ነገር ግን እሷን እንደማይፈልጋት እንግዲህ ነግሯታል ማለት ነው። አሁን ላይ የዲኤንኤ ምርመራ ማድረግ እንደሚፈልግ እሷም ይሄንን ነገር አድርጎ ልጁ ያንተ ነው ብላ እንግዲህ 100% ነው እየነገረችው ያለችው። ስለዚህ ናሆም የዲኤንኤ ምርመራ ልጁን ማድረግ እንግዲህ ፈልጓል። ስለዚህ አሁን በቅርብ ቀን እንግዲህ የልጁን ምርመራ ካደረገ በኋላ እውነት ልጁ ከሆነ እሱ ጋር ወስዶ ሊያሳድገው ነው ከሷ ወስዶ እንጂ እሷን መቼም ቢሆን ይቅርታ እንደማያደርግላት ነው እየነገራት ያለው። ነገር ግን እውነት ልጁ የሱ ካልሆነ ግን በጣም ከዚህ በኋላ አምራንን ዞር ብሎ እንደማያትና ምንም ነገር ቢሆን ይቅርታ እንደማያደርግላት ነው ለአምራን የነገራት። ስለዚህ አምራን በራሷ ላይ ፈርዳለች ማለት ነው። አማራጭም ስለሌላት ይሄንን አማራጭ አድርጋ ነው መጠቀም ያለባት። አሁን ላይ ኑሐሚን የምታደርጋቸው ነገሮች ወይም ደግሞ ከኤርሚያስ ጋር ግንኙነት እንደነበራትና ከኤርሚያስ ልጅ እንደጸነሰች ለመናገር በጣም ፈርታለች ለአባቷ። እንግዲህ እንዳየነው ከሆነ ኑሐሚን ምንድነው ያለችው ለአባቷ? ከባድ ባለጌ እንደሆነችና ይሄን ነገር መናገር እንደማትፈልግ ነው የነገረችው። ነገር ግን አባትየው ተሰማ ይሄንን ሲሰማ በጣም ደንግጧል። ምክንያቱም ተሰማ ኑሐሚንን የሚያስባት ጥሩ ልጅ እንደሆነችና ግንኙነትም እንዳላረገች ክብረ ንጽህናዋን የጠበቀች ብሎ ነው እያሰበ ያለው። ለይኩንም የሚወዳት ኑሐሚንን በዚህ ነው የናሆም ፍቅረኛ ሊያደርጋት የሚፈልገውም ለዚህ ነው። ነገር ግን አቶ ተሰማ ይሄንን ኑሐሚን ስትነግረው እንግዲህ የሆነ የሚያጠራጥር ነገር ነው እየተሰማው ያለው። ምን ሆናብኝ ይሁን ኑሐሚን ምን አድርጋ ነው እንደዚህ ልትለኝ የቻለችው በማለት የኑሐሚን ነገር እዛ ጋር ስለተቀያየረ ፊቷ ስለተቀያየረና ሁኔታዋም አሁን ላይ በጣም ከባድ ሁኔታ ውስጥ እንዳለች ስላወቀ ኑሐሚን የሆነ ነገር እንደሆነች ነው እየተሰማው። ነገር ግን አሁን ላይ ሙሉ ነገር ኑሐሚን ለአቶ ተሰማ አልነገረችውም። አሁን ላይ ኤርሚያስ ኑሐሚንን በጣም ይወዳታል። እንግዲህ ኑሐሚን እንዳለችው ከዚህ ቤት ልትወጣ እንዳሰበች ነው እየነገረችው ያለችው። ለኤርሚያስ ደግሞ ይሄ ነገር በጣም ደስታን የሆነለት። ምክንያቱም ከዚህ ቤት ከወጣች እንግዲህ እሱም ኑሐሚንን የሚያገኝበት ዘዴ በደንብ ይኖራል ማለት ነው። በግልጽ ኑሐሚንን ማግኘት ይችላል ማለት ነው። አሁን ላይ እንግዲህ እንደ ኑሐሚን አይነት ሴት ኤርሚያስ መቼም እንደማያገኝ ስለሚያውቅ ኑሐሚንን እየተለማመጣትና ይቅርታ እንድታረግለት እየጠየቃት ነው ያለው። ሌላው ጉዳይ የማን ነው? እንግዲህ አሁን ላይ በጭንቀት ውስጥ ያለው ናሆም ከዚህ ቤት ጭቅጭቅ ውስጥ ለመውጣት አስቧል ማለት ነው። እንግዲህ ያ ነገር እንግዲህ አምራን የነገረችው ነገር ቤት ከመጣ በኋላ ኑሐሚን ሲጠይቃት ኤደን ነች ያለች። ኤደንም ሲጠይቃት አረ ምንም አላቅም ብላ ዋሸችው። ስለዚህ በቃ አሁን ላይ ያለበት ሁኔታ የናሆም ሁኔታ በጣም ከባድ ነው። ማንን ማመን እንዳለበት ግራ ገብቶታል። ምክንያቱም ይሄ ነገር የተፈጠረው የነ ኑሐሚን ቤተሰቦች እዛ ቤተሰብ ጋር ከገባ በኋላ እንደሆነ ስላወቀ በቃ ጭራሽ ይባስ ብሎ እየጠላቸው ነው ያለው ማለት ነው። ስለዚህ ይሄ ነገር እስከሚያበቃ ድረስ እንግዲህ ለመሸሽ ፈልጓል። ምክንያቱም ገጠር
ሌላ ቦታ ዘመድ ጋር ለመሄድ እንዳሰበ ነው ያለው። ነገር ግን አሁን ላይ እናትየው ወይዘሮ ዝናሽ ይሄን ነገር እንግዲህ መጋፈጥ እንዳለበትና ወዴትም እንደማይሄድ እየነገረችው ነው ያለው። ነገር ግን እሱ የዚህ ውጥንቅጡን ነገር እንዲያልፍለትና ከዚህ ለመሸሽ ዘመድ ጋር ደርሶ ለመምጣት ቢያስብም ነገር ግን ወይዘሮ ዝናሽ እናትየው ይሄንን ነገር መጋፈጥ እንዳለበት ከዚህ ሀገር መውጣት እንደሌለበት አስጠንቅቋለች ማለት ነው። ሌላው ጉዳይ እንደሚታወቀው አሁን ላይ ወይዘሮ ዝናሽ ከለይኩን ያልወለደችው ልጅ ወይም ደግሞ ከሌላ የወለደችው ልጅ ዳግም ተብየው እንግዲህ ከሻሸመኔ አዲስ አበባ ገብቷል። ይሄንን ጉዳይ ደግሞ ሚስጥር እንግዲህ በሚስጥር እያወራች ያለ በስልክ ማን ነው የሰማችው? ኑሐሚን ነች። ስለዚህ ኑሐሚን አሁን ላይ የወይዘሮ ዝናሽን ሚስጥር ሰምታለች፣ እንግዲህ ደንግጣለች ማለት ነው። ይሄንን ሲሰማ ደግሞ እንግዲህ ወይዘሮ ዝናሽ ኑሐሚን ተደብቃ ሲሰማት በሩን ከፍታ እንግዲህ ምን እያደረግሽ ነው ብላታለች ማለት ነው። ስለዚህ አሁን ወይዘሮ ዝናሽ ያወራችውን በሙሉ ኑሐሚን እንደሰማችባት እንግዲህ ትጠነቀቃለች ወይም ደግሞ ኑሐሚንን መለማመጧ አይቀርም ማለት ነው። ስለዚህ ወደፊት እንግዲህ ኤደንን ወደዛ ጥላት እንግዲህ ኑሐሚንን እየተለማመጠቻት ለትኖር ትችላለች። ካልሆነ ግን ይሄን ነገር ስለሰማችባት እንግዲህ ኑሐሚንን ለማንም እንዳትናገርባትና እንግዲህ ኑሐሚንን የሆነ ነገር ለማድረግ ትፈልግ ይሆናል። ወደፊት እሱን የምናየው ይሆናል ማለት ነው። እንግዲህ ኑሐሚን አሁን ላይ ያረገዘችው ነገር ከሌላ አባትየው ከሚሰማ ራሷ ለአባቷ ተሰማ ብትነግረው ይሻላል ብዬ ነው ማስበው በኔ በኩል። ምክንያቱም አባቷ እስከሆነ ድረስ ይሄ ነገር ስለተፈጠረ ግን ልጇ ስለሆነ መቼም ቢሆን እሷን ምንም አያደርጋትም። ምክንያቱም ይሄ ነገር አንዴ ተፈጥሯል፣ የማይመለስ ነገር ነው። ስለዚህ እንዳረገዘች ሄዳ ለአባቷ ተሰማ ምንም ቢላት ቢቆጣት አባቷ እስከሆነ ድረስ ሄዳ መናገር ነው ያለባት። ነገር ግን አባቷ ተሰማ ከሌላ ሰው ይሄንን ነገር የኑሐሚንን ማርገዝ ቢሰማ ለኑሐሚን በጣም ከባድ ነው የሚሆንባት ማለት ነው። ስለዚህ መናገር ያለባት ጊዜ አሁን ነው ብዬ ነው ማስበው። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ኑሐሚን ክፍል 29 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።